በህጻጽ የተፈናቃዮች መጠለያ ጣቢያ ላሉ ዜጎች በቲክታከሮችና በማህበረሰቡ የተሰበሰበውን ገንዘብና ቁሳቁስ መንግስት መውረሱን ታወቀ። ዛሬ በመቀሌ በተጠራው ስብሰባ ወጣቶቹ ስብሰባውን ረግጠው ወጡ። የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ያቀረቡትን የዋስትና ጥያቄ ውድቅ ተደረገ። የ10 ዓመት ታዳጊ ገመቹም ከዳምቢዶሎ ወደ አዲስ አበባ የሚጓዝ የህዝብ መኪና መመላለሻ ስር በመደበቅ ከ600 ኪሎ ሜትር በላይ በመጓዝ ሆለታ ሲደርስ ባሰማው ጩኸት ምክንያት መገኘት ችሏል። ኤርትራን ጨምሮ አሜሪካ የጣለችውን የጉዞ እገዳም ከዛሬ ጀምሮ ተግባራዊ ሆኗል ተብሏል። እነዚህና ሌሎች ዜናዎች ይዘናል። እስከ ፍጻሜ አብራችሁ እንድትቆዩ እንጋብዛለን። በህጻጽ የተፈናቃዮች መጠለያ ጣቢያ ላሉ ዜጎች በቲክታከሮችና በማህበረሰቡ የተሰበሰበውን ገንዘብ እና ቁሳቁስ መንግስት መውረሱን ታወቀ። በስልክ ተደውሎ እንድናቆም ተነግሮናል። እንዲሁም ወደፊት ለምን ገንዘቡን እንዳሰባሰብንና ምን ላይ እንደዋልነው ተጠርተን ማብራሪያ መስጠት እንደሚጠበቅብን ሰምተናል ሲሉ ገለጹ። በዛሬው ዕለት በመቀሌ በተጠራው ስብሰባ ወጣቶቹ ስብሰባውን ረግጠው ወጡ። ዛሬ ታህሳስ 23 2018 ዓ.ም በዞን ደረጃ ከ7 ንዑስ ወረዳዎች የተውጣጡ ወጣቶች ስብሰባ ተጠርተው ውይይት የተዘጋጀው በወጣት ተጠቃሚነትና በወቅታዊ ሁኔታ ላይ ለማድረግ ተሰብስበው የነበረ ሲሆን ወጣቶቹ ግን ስራ የለም፣ መሬታችን እየተወረረ ነው፣ የጦርነት ወሬ አትስሩ፣ የሰራዊት የትግል ኃይልና የትግራይን አቋም ሰብሮ ጦርነት ከጀመር እንውጣቸዋለን በማለት መድረኩን ረግጠው መውጣታቸው ተሰማ። የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ያቀረቡትን የዋስትና ጥያቄ ውድቅ ተደረገ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛም የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታህሳስ 23 2018 ዓ.ም የቀረቡት አቶ ታዬ ያቀረቡት የዋስትና ጥያቄ ውድቅ ሲያደርግ ከቀረቡላቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። ችሎቱ ዛሬ የሰየመው በአቶ ታዬ ላይ አቃቢ ህግ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ረቡዕ ታህሳስ 22 2018 ዓ.ም በካቲና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቂሊንጦ ማረሚያ ቤት ሊያቀርባቸው እንዳልቻለ ተናግሮ ነበር። በዛሬው ዕለት እጃቸው በካቲና ታስሮ ችሎት የቀረቡት አቶ ታዬም ከዚህ በፊት ያለ ካቲና እንዲቀርቡ በቃል ትዕዛዝ ተሰጣቸው እንደነበር በመግለጽ የውሳኔ አለመከበሩ ተናግሯል። ነገር ግን የችሎት ትዕዛዝ በጽሁፍ በክስ መዝገቡ ላይ ባለመካተቱ የማረሚያ ቤቱ ፖሊሶች ተፈጻሚ ማድረግ እንዳልቻሉም ተናግሯል። ችሎቱ በዛሬው ውሎም አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። ተከሳሹ እጃቸው በካቲና ታስሮ ችሎት ላይ ላለማቅረብ የወሰኑት አለርጂ አለብኝ በማለት ነበር። አቶ ታዬም ከዚህ ቀደም ከቀረቡላቸው 3 ክሶች በሁለት ነጻ ሲባሉ የጦር መሳሪያ ህግን በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ችሎቱ የአቶ ታዬ መዝገብ ለማየት ለጥር 13 2018 ዓ.ም ቀጣይ ቀጠሮ ሰጥቷል። በቋሪት ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን ተቀበሉ። በምዕራብ ጎጃም ዞን ቋሪት ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን ተቀብለው ገብተዋል። በወረዳ ጣሊያን ወይበይን ብራዳማና አጎራባች ቀጠናዎች ላይ ሲንቀሳቀሱ የነበሩ ታጣቂዎች መገዳደል ለቋሪትና አካባቢው ህዝብ ያስገኘው ትርፍ እንደሌለ በመረዳት የሰላም አማራጭ መቀበላቸው ገልጿል።
ባልተገባ መንገድ ወደ ጫካ ገብተን የራሳችን ማህበረሰብ የከፋ ችግር ላይ በመጣላችን ተጸጽተናል ነው ያሉት። ባልተገባ መንገድ ወደ ጫካ ገብተው የራሳችን ማህበረሰብ የከፋ ችግር ላይ በመጣላችን ተጸጽተናል ነው ያሉት። በጦርነት የሚፈታ ችግር የለም። አሁን ተደናግረው ጫካ ያሉ ጓደኞቻችን ከዚህ በኋላ መገዳደል በቃን ብለው የሰላምን መንገድ ተከትለው ማግባት አለባቸው ብለዋል። የወቃሪት ወረዳ ዋና አስተዳዳሪ መኳንንት ወርቅነህ ታጣቂዎቹ በተሳሳተ መንገድ ተደናግረው ወደ ጫካ ገብተው እንደነበር አስታውሰዋል። አሁን ላይ ቆም ብለው አስበው የሰላምን መንገድ መከተላቸው የሚደነቅ መሆኑን አንስተዋል። ከምዕራብ ጎጃም ዞን ኮሚኒኬሽን የተገኘ መረጃ እንደሚያመላክተው ሌሎች ታጥቀው በጫካ የሚንቀሳቀሱ አካላት ወደ ሰላም መጥተው መደበኛ ህይወታቸው እንዲቀጥሉ ጥሪ ቀርቧል። የ10 ዓመቱ ታዳጊ ገመቹ ከዳምቢዶሎ ወደ አዲስ አበባ የሚጓዝ የህዝብ መኪና መመላለሻ ስር በመደበቅ ከ600 ኪሎ ሜትር በላይ በመጓዝ ሆሎታ ሲደርስ በአሰማው ጩኸት ምክንያት መገኘት ችሏል። ታዳጊው መኪና ስር በመደበቅ 600 ኪሎ ሜትር ያህል በመጓዝ ወደ አዲስ አበባ መምጣቱ በማህበራዊ ሚዲያዎች ላይ በስፋት መነጋገሪያ ሆኖ ነበር። የታዳጊው እናት የሆኑት ወይዘሮ ማርታ ታደሰ ለቢቢሲ አፋን ኦሮሞ ጠፍቶም አዲስ አበባ ስለገባው ልጃቸው ተናግረዋል። ቀለም ወለጋ ተወልደው ያደጉት ማርታ ታደሰ የሁለት ልጆች እናት ናቸው። ባለቤታቸው ሁለተኛ ልጃቸው ነፍሰ ጡር እያሉ በመሞታቸው ልጆቻቸውን ለማሳደግ እንደሚቸገሩ ተናግረዋል። ለ8 ዓመት ያህል በዳምቢዶሎ ነው የኖርኩት። በየሰው ቤት እየሰራውና ልብስ እያጠብኩ ነው ልጆቼን የማሳድገው። ልጆቼ እንዳይራቡ ደፋ ቀና ላለው የምጠለልበት የራሴ ቤት ወይንም ከዕለት ጉርሻ የሚያልፍ ነገር የለኝም ይላሉ። ህይወት በዳምቢዶሎ ሲከብዳቸው የቀን ስራ ለመስራት ወደ አንፋሎ የሄዱት እኚህ እናት እዚያ ከደረሱ በኋላ ግን የመጀመሪያ ልጃቸው ፋታ የሚነሳቸው ሆነ። ስለዚህም ወደ ደምቢዶሎ መልሰው ላኩት። ልጃቸው ደምቢዶሎ ሲልኩት ደስተኛ ያልነበረ ሲሆን የማታየኝ ሀገር ይሄዳለው ይላቸው እንደነበረ ያስታውሳሉ። የ10 ዓመት ገመቹ በዳምቢዶሎ ጎዳናዎች ላይ ይኖር የነበረ ሲሆን በልጁ አምሮ አንድ ቀን ከተማውን ለቆ ለመሄድ ወሰነ። እናትየው ልጃቸው ወደ ሌላ አካባቢ ለመሄድ ፍላጎት እንደነበረው ይነግራቸው እንደነበር በመግለጽ አዲስ አበባ እንደደረሰም በስልክ እንደተነገራቸው ተናግረዋል። እናት ልጃቸው አዲስ አበባ ለመድረስ ህይወቷ አደጋ ላይ ጥሎ እንደነበር ሲነግራቸው ፈጣሪ አተረፈልኝ እንጂ ምን እላለሁ፣ ወደፊት ጥሩ ቦታ እንደሚደርስ ተስፋ አረጋለሁ ብለዋል። ገመቹ ለእናቱ ደውሎ አትጨነቂ፣ አዲስ አበባ ደርሻለሁ፣ የምትፈልጊኝ ከሆነ ፖሊስ ጣቢያ ታገኝኛለሽ እንዳላቸው ተናግረዋል። አዲስ አበባ ውስጥ እናቱና ታዳጊው ለመደገፍ በማህበራዊ ሚዲያ ላይ ድጋፍ እየተሰባሰበ መሆኑን እየተነገረ ነው። ኤርትራን ጨምሮ አሜሪካ የጣለችውን የጉዞ እገዳ ከዛሬ ጀምሮ ተግባራዊ ይሆናል። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎች ላይ ያሳለፈችውን ሙሉ የቪዛና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን ይጀምራል። ይህ እርምጃ የአሜሪካን ደህንነት ለመጠበቅ መሆኑን የገለጹት ዋይት ሀውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉ ላይ እገዳ ተጥሏል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳ ሀገራት አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል። አንዳንድ የአፍሪካ ሀገራት የአሜሪካን ውሳኔ በመቃወም ወደ ሀገራቸው በሚመጡ አሜሪካ ዜጎች ላይ ተመሳሳይ እገዳ መጣላቸው አሳውቋል። የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል ያጸፋ ምላሽ ሰጥቷል። የተከበራችሁ የይሃ ሚዲያ ኔትወርክ ተከታታዮች ለዛሬ የያዝናቸው ጥንክሮች እነዚህ የተከታተላችሁትን ይመስል ነበር። ስለተከታተላችሁን እናመሰግናለን። ሰላም